ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? አስቀድሞ በስጦታ ንብረት የወሰደ ሰው ንብረት የተቀበለ ሰው ይህ አውራሽ ወይም ደግሞ ወላጅ ሊሆን ይችላል ከዚህ ዓለም በሞት በሚለይበት ወቅት ከውርስ ሀብቱ ላይ ከሌሎች ወራሾች ጋር አንድ ላይ ሆኖ ድርሻ መጠየቅ ይችላል፣ መካፈል ይችላል። ህጉ ምን ይላል የሚለውን በመጀመሪያ እናያለን። በሁለተኛ የሟች የውርስ ሀብት ለወራሾች ተከፋፍሎ ከተጠናቀቀ በኋላ ሌላ የተረሳ የተደበቀ አዲስ የውርስ ሀብት ቢገኝ የዚህ ንብረት ዕጣ ፈንታ ምን ይሆናል? ወራሾች ይከፋፈሉታል ወይስ ደብቆ የያዘው ወይ ደግሞ ይህ ንብረት በእጁ አድርጎ የያዘው ሰው ይወስደዋል የሚሉትን ሁለት ነጥቦች እንመለከታለን። ምክንያቱም እነዚህ ጥያቄዎች ከብዙ የፕሮግራሚ ተከታታዮች የሚቀርቡ ጥያቄዎች ናቸው። እንግዲህ ወደ መጀመሪያው ነጥብ ሳልፍ እንግዲህ ወላጆች ለአንድ ልጃቸው ወይም ለሁለት ልጃቸው ሊሆን ይችላል በህይወት እያሉ ከንብረቶቻቸው መካከል በስጦታ ሊሰጡ ይችላሉ። እንግዲህ በስጦታ ሰጥተውም ይሄ ስጦታ ተቀባይ ይሄን ንብረት በስሙ ሊያዞር ይችላል እና የሱ ሊያደርገው ይችላል። እነዚህ ወላጆች ከዚህ ዓለም በሞት በሚለዩበት ወቅት ደግሞ ቀሪ የውርስ ሀብቶች ስለሚኖሩ ከሌሎች ወራሾች ጋር ከሌሎች እህት ወንድሞቹ ጋር ቀሪ የውርስ ሀብት ደግሞ ልካፈል ብሎ ይመጣል ማለት ነው። በዚህን ወቅት ሌሎች ወራሾች የሚያነሱት ጥያቄ ምንድነው? አይ ወላጆቻችን እኮ ወይም ደግሞ አውራሾቻችን በቁም እያሉ በስጦታ ንብረት ወስዷል። ያ በስጦታ የወሰደው ንብረት ሳያንስ አሁን ደግሞ ከቀሪ የውርስ ሀብቶች ላይ ልካፈል ብሎ መምጣቱ አግባብ አይደለም የሚል መከራከሪያ ያቀርባሉ። ይህን ጉዳይ በተመለከተ እንግዲህ ስለ ውርስ የተደነገገው የፍትሐ ብሔር ህጋችን እንደዚሁም ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምን አይነት መፍትሄ አለ፣ በምን አግባብ ይዳኛል ይሄ ጉዳይ የሚለውን ነው ለእናንተ የማቀርብላችሁ። እንግዲህ በፍትሐ ብሔር ህጋችን ከአንቀጽ 1065 እና 1066 እስከ አንቀጽ 1079 ድረስ ባሉት የህግ ድንጋጌዎች መሰረት በተለይም በአንቀጽ 1065 1066 አስቀድሞ በስጦታ ሀብት የወሰደ ንብረት የወሰደ ሰው በውርስ ሀብት ላይ ተካፋይ ለመሆን ከሌሎች ወራሾች ጋር በውርስ ሀብት ላይ ተካፋይ ለመሆን ከፈለገ አስቀድሞ በስጦታ የተቀበለውን ንብረት ወደ ውርስ ሀብቱ የመመለስ ግዴታ እንዳለበት እንግዲህ ተደንግጓል ማለት ነው። እንደዚሁም ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥር 28 ቀን 2017 በሰበር መዝገብ ቁጥር 249367 እንደዚሁም በመዝገብ ቁጥር 113247 160761 162475 አስቀድሞ በስጦታ ንብረት የወሰደ ሰው ሀብት የወሰደ ሰው በውርስ ሀብቱ ላይ በውርስ ክፍፍሉ ላይ ተሳታፊ ሊሆን ይገባል ብሎ ካሰበ ልካፈል ይገባል ብሎ ካሰበ አስቀድሞ በስጦታ የተቀበለውን ንብረት ወደ ውርስ ሀብት መልሶ ከዛ በኋላ ከሌሎች ወራሾች ጋር መካፈል ይችላል። ይሄንን ሳያደርግ ግን ወይም ደግሞ ለማድረግ ፈቃደኛ ካልሆነ ያንኑ በስጦታ የያዘውን ንብረት ብቻ ነው ይዞ የሚቆየው እንጂ ከሟች የውርስ ሀብት ላይ ሊካፈል አይገባም በሚል እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም አስገዳጅ የሆነ ውሳኔ ሰጥቷል ማለት ነው። ስለዚህ ምርጫው ለሱ ነው የሚተወው ማለት ነው። አይ እኔ አስቀድሜ በስጦታ የተቀበልኩት ገንዘብ እዚህ ይህንን በስጦታ የተቀበልኩትን ንብረት ወደ ውርስ ሀብት ቀላቅየው ከምካፈለው የበለጠ ነው ብሎ የሚያስብ ከሆነ ያው ራሱ ካልኩሌት ስለሚያደርግ ጥቅምና ጉዳቱን በዛው ይቀራል። ካልሆነ ደግሞ ወደ ውርስ ሀብቱ ቀላቅሎ ደግሞ ከሌሎች የውርስ ሀብቶች ጋር እና ከሌሎች ወራሾች ጋር አንድ ላይ ሆኖ መካፈል ይችላል ማለት ነው። ስለዚህ እንዳጠቃላይ ግን መርሆ ምንድነው? ከውርስ ሀብት ለመካፈል የሚፈልግ ከሆነ አስቀድሞ በስጦታ የተቀበለውን ንብረት ሀብት ወደ ውርስ ሀብቱ ይመልስና ሁሉም የውርስ ሀብት ሆኖ ከሌሎች ወራሾች ጋር መከፋፈል ይችላል ማለት ነው። ይህም ቅድም በነገርኳችሁ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 249367 ጥር 28 ቀን 2017 በሰጠው አስገዳጅ የህግ ትርጉም የተደገፈ ነው። እንደዚሁም ደግሞ ቅድም በዘረዘርኩላችሁ ሌሎች የሰበር ውሳኔዎች ይሄ ውሳኔ ተወስኗል ማለት ነው። ስለዚህ ስጦታንም ወስዶ የቁም ስጦታንም ወስዶ ከአውራሽ ወይም ከወላጅ ያንንም ይዞ እንደገና ደግሞ ከሌሎች የውርስ ሀብቶች ደግሞ ከሌሎች ወራሾች ጋር ልካፈል ማለት የህግ አግባብ የለውም፣ ተቀባይነት የለውም ማለት ነው። የመጀመሪያው ነጥብ በተመለከተ የህግ ምክሬ ይሄ ነው።
ሁለተኛው ነጥብን በተመለከተ የውርስ ሀብት ክፍፍል ከተጠናቀቀ በኋላ በተለያዩ ምክንያቶች ከወራሾች መካከል አንዱ ደብቆት ሊሆን ይችላል። በኋላ የውርስ ሀብቱ ክፍፍሉ ከተጠናቀቀ በኋላ ይህንን የደበቀውን ሀብት፣ ገንዘብ፣ ንብረት እኔ እጠቀምበታለሁ በሚል ሊደብቅ ይችላል። በተንኮል በክፋት ሊደብቅ ይችላል። ወይም ደግሞ ይሄ ንብረት ስለመኖሩ ራሱ ወራሾች ላያውቁ ይችላሉ፣ ሊደበቃቸው ይችላል። በእነዚህ ምክንያቶች እንግዲህ የውርስ ሀብት ክፍፍል ከተደረገ በኋላ የሚንቀሳቀስ ንብረት ሊሆን ይችላል፣ ቤት ሊሆን ይችላል፣ ገንዘብ ሊሆን ይችላል። ቢገኝ ምን ይሆናል የሚለውን ህጉ መፍትሄ አስቀምጧል ማለት ነው። እንግዲህ እነዚህ የንብረት መገኘቱን የሚያውቁ ሰዎች በፊት ክፍፍሉን ለፈጸመውና ውሳኔ ላስተላለፈው ፍርድ ቤት ማመልከቻ ወይም አቤቱታ ክስ ያቀርባሉ። ምክንያቱም እንዲህ አይነት ንብረት ያልተከፋፈልነው አዲስ ንብረት ስለተገኘ፣ አዲስ የውርስ ሀብት ስለተገኘ ክፍፍል ይፈጸምልን ብለው ጥያቄ ያቀርባሉ ማለት ነው። ፍርድ ቤቱም እንግዲህ ይህንን ያይና ግራቀኛቸውን ወይም ደግሞ ወራሾችን ያከራክራል። በዚህን ጊዜ እንግዲህ ይህን ንብረቱን ደብቆት ወይም ይዞት ካለው ወራሽ ሊቀርብ የሚችለው ክርክር ምንድን ነው? በፍርድ ቤት የሚቀርበው ክርክር የሟች የውርስ ሀብት አንድ ጊዜ ክፍፍል ተደርጎበት ወራሾች ተከፋፍለነዋል። ስለዚህ በዚህ በአንድ የሟች የውርስ ክፍፍል ጉዳይ ላይ ሁለት ጊዜ በፍርድ ቤት ክስ ሊቀርብ አይገባም የሚል መከራከሪያ ያቀርባል። ምክንያቱም በፍትሐ ብሔር ስነ ስርዓት ህጋችን በአንድ ጉዳይ ላይ ሁለት ጊዜ ክስ ሊቀርብ አይገባም። ሁለት ጊዜ በአንድ ጉዳይ ላይ ክስ የሚያቀርብ ከሆነ አንድ ከሳሽ የሚያቀርብ ከሆነ ሁለት ጊዜ ሊቀርብ አይገባም። ይሄ ጉዳይ አንዴ ታይቷል፣ በፍርድ ቤት ውሳኔ ተሰጥቶበታል ተብሎ መቃወሚያ ይቀርብበታል። በእንዲህ አይነት ጉዳይ ላይ ግን አንደኛ ይሄ አዲስ ንብረት በፊት ተዘርዝረው ክርክር ከተደረገባቸውና ክፍፍል ከተደረገባቸው የንብረቶች ዝርዝር መካከል አልተካተተም። ስለዚህ እንደ አዲስ ነው ክስ የቀረበበት ሊባል አይገባም ማለት ነው። ስለዚህ አዲስ ክስ ሊቀርብበት ይገባል። እንደዚሁም ደግሞ ይሄ አዲስ የተገኘ ንብረት ወራሾች ሊከፋፈሉት ይገባል። ይህን ጉዳይ በተመለከተም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 15/32/31 ቅጽ 23 ላይ አስገዳጅ የህግ ትርጉም ሰጥቷል። አዲስ ንብረት ከተገኘ ክፍፍል ያልተደረገበት አዲስ ንብረት ከተገኘ ክፍፍሉን ላስፈጸመው ፍርድ ቤት ወይም ደግሞ ክርክሩን ላየው ፍርድ ቤት አዲስ ክስ፣ አዲስ አቤቱታ ቀርቦ ክፍፍል ሊደረግበት እንደሚገባና አዲስ የቀረበ ክስ ነው ሊባል እንደማይችል ክፍፍል ሊደረግበት እንደሚገባ አስገዳጅ የህግ ትርጉም ሰጥቷል ማለት ነው። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም መሰረት ያደረገው ምንድነው? የፍትሐ ብሔር ህጉን 1103 እና 1104 የህግ ድንጋጌዎች ነው። በእነዚህ የፍትሐ ብሔር ህጉ የህግ ድንጋጌዎች መሰረት ክፍፍል ያልተደረገበት አዲስ የውርስ ሀብት፣ የውርስ ንብረት ከተገኘ ሌላ ክፍፍል ሊደረግበት እንደሚችል ተደንጓል ማለት ነው። ስለዚህ እንግዲህ አዲስ የውርስ ሀብት ወይም ደግሞ አዲስ ንብረት ከተገኘ ክፍፍል ሊደረግበት እንደሚገባ በደንብ ማወቅ መገንዘብ ያስፈልጋል ማለት ነው። ውድ የተከበራችሁ ፕሮግራም ተከታታዮች ብዙ ጊዜ ሰዎች አዘውትረው የሚጠይቋቸውን ጥያቄዎች እነዚህ ናቸው። እንግዲህ ለእናንተ እነዚህን ላካፍላችሁ ብዬ ነው። ቻናሉ ሰብስክራይብ ማድረግ እንደዚሁም ደግሞ ይህን ቻናል ለሌሎች ማስተዋወቃቸውን አትርሱ። መልካም ጊዜ እንዲሆንላችሁ እመኛለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ